አቢን ከድቼዋለሁ። ቆይ አሁን እንዴት ነው አይኑን የማየው? አይዞሽ፣ ስለ አብርሃም አታስቢ። ባርኮን መቼ ነው ይህን ቤት የራሳችን የምናደርገው እያለም የአብርሃምን ቤት ያያል። ዲናም አሁን በቅርቡ የራሳችን የሆነ ፎቅ ሊኖረን ይችላል ትላለች። ሞልጭም ልዩን ለመፈለግ ሲሄድም አብርሃም ሲያገኘው ቆይ ጭራሽ ደግሞ አይን ባይን ልሰርቅ ነው ወይ? እዚህ ምን ትሰራለህ? ምን ልታደርግስ መጣህ? ብሎም ሲለው እኔ በፍጹም ልሰርቅ አይደለም፣ እናም ሌባም አይደለውም። ቆይ አብርሃም ላስረዳህ ብሎም ሲጠይቀው አብርሃምን በጣም በመናደድ እኔ እኮ ከዚህም በፊት እኮ ሰው መስለኝ ነበረ፣ ለካ እንደዚህ አይነት ነህ ወይ? ብሎም በጣም ተናዶ ይጠይቀዋል። ግን ሙልጭ በፍጹም እኔ ልዩን ፍለጋ ነው የመጣሁት፣ ልዩን የሆነ ነገር አድርገዋታል። እናም ባርኮንና ዲና የሆነ ነገር ሳያደርጓት አይቀሩም። እኔ ለሰው ደህንነት ስል ነው እንጂ በፍጹም እኔ ያንተን ቤት ልሰርቅ አይደለም የመጣሁት ይላል። አብርሃምን በፍጹም ጭራሽ ደግሞ ጩቤ የሚይዛችሁ ነው የምትመጡትኝ ብሎም ሲል ራሳችን ለመጠበቅ ሲባል ነው ይሄን ነገር ይዘን የመጣ ነው እንጂ በእናንተ መጥፎ ነገር አስቤ አይደለም፣ መነኝ ባክን አብርሃም ብሎም ሲጠይቀው አብርሃም ግን በፍጹም ሊረዳው አልቻለም ነበረ። እንዲሁም ልዩ በጣም አለቀሰች፣ በጣም አዘነች። በምታለቅስበት ሰዓት ሳቤላ ቆይ ግን ለምንድን ነው እንደዚህ የምታለቅሽው? እኔ ስላመመኝ ነው ወይ? እኔ አልድንም ወይ? እሞታለሁ ወይ? ብላም ሳቤላ ልዩን ትጠይቃታለች። ልዩም በፍጹም ሳቤላዬ አንቺ ምንም ነገር አትሆኝም፣ አትሞችምም። ስለዚህ አንቺ እኔ በአንቺ ምክንያት አይደለም ያለቀስኩት፣ የሚያስለቅሰኝ ደስታ ነው። ከትንሽ ቀናት በፊት እኔ እናንተን በፍጹም ማየት አልችልም ነበረ። አሁን ደግሞ ከእናንተ ጋር ሲሆን በጣም ደስ ብሎኝ ነው። እናም ለሌላ አይደለም ልዩዬ፣ በቃ አታልቅሽ በማለት ሳቤላም ልዩን ታባብላታለች። ሳቤላ ልዩ ካለችላት ምንም አይመስላትም። ልዩ ልክ እንደናት ስለምታያትኝ ነገር ግን ደግሞ አብርሃምም ለዚህም ነበረ ሁሉም ነገር ይቅርታ አድርጎላትኝ ልዩ ቤት እንደምትሆንና እንዲሁም ደግሞ አብራ እንድትመለስም ያደረገላት። ምንም እንኳን ወርቅ ሰርቀሻል ብትባልም ደግሞ የቤቱን ሁሉ ሙሉ ነገር ለመስረቅ ብትነሳ ነገር ግን ደግሞ እሷ አልሰረቀችውን ለቤተሰቦቿ ስትል በባርኮንና እንዲሁም በዲና ምክንያት ሌባ ብትባልም አብርሃም ግን ደግሞ በፍጹም እንዴት ልዩ ይህን ነገር ልታደርግ ትችላለች? የሆነ ከባድ ችግር ገጥሟት ሊሆን ይችላል በማለት ልዩን ለብቻው አድርጎም ለመጠየቅ ወሰነ። ልዩ ምንድን ነው ወንሹ? እስኪ ንገሪኝ፣ እስኪ እውነቱን ንገሪኝ፣ እኔን ምንም ነገር እንዳትደብቂ ብሎ አብርሃም ይጠይቃታል። ልዩም ደግሞ ይህን ነገር መናገር አልፈለገችም ነበር። እናም ለመናገር ስትሞክር ልዩ ሁሉን ነገር ልትናገርም አሰበች። አብርሃም የመስማትም እንደጓጓ የመጣው ግን ባርኮን ነበረ። ባርኮን ሲመጣ ልዩ ወሬዋን አቋረጠች። ምክንያቱም ደግሞ ባርኮን ይህን ነገር ከሰማ ቤተሰቦቿን እንደሚገልባት በተለይ እህቷንና እናቷን እያሰቃየም እንደሆነ ነገር ግን ደግሞ እኔ ነኝ የሰረኩት ወርቁን ብላም ካለች ግን ቤተሰቦቿን እንደሚለቅላትና እንዲሁም ደግሞ ምንም ነገር እንዳይነካባትኝ ይህንን ቃል ገብቶላታል። ይህንን ደግሞ ካላደረክ እኔ ሁሉንም እናገራለሁ፣ አልፈራም፣ ካሁን በኋላ ማነህና ነው አንተ ብላም ስትለውም ነበረ። ከዚህም በኋላ ደግመህ ወደ እነሱ አትዞርም፣ ለዚህም ነው ደግሞ ይህንን ነገር ያደረግኩል ብላ ልዩም ትነግረዋለች። ባርኮንም ይህንን ባደርግስ ምን ታመጫለሽ ይላታል። ልዩም አብርሃምን በጣም አሳዝኘዋለሁ፣ እናም ካዘነም በኋላ እዚህ መቆየቴ የኔ በጣም ከባድ ነገር ነው ብላ ለዶክተር ርብቃ ትነግራታለች። ዶክተር ርብቃም እዚህ ውስጥ የገባሽው ለነሱ ብለሽ ነው፣ እናም እባክሽን ተረጋጊና ወደ ራስሽ ተመለሺ። በቃ ሁሉን ነገር ደግሞ አብርሃም በሚያውቅ ሰዓት ያኔ ይረዳሻል። አሁን እኮ በሱም አይፈረድም፣ በጣም ስለሚያምንሽና እንዲሁም ደግሞ በዚህ ነገር ስለማይጠረጥርሽ ነው። እናም ተረጋጊ፣ ለእነሱ ብለሽ ነው የሁሉ ዋጋ እየከፈልሽው ብላም ትላታለች። ግን እኮ ርብቃ ይኸውልሽ ይህንን እኮ አብርሃም አያውቅም ብላም ትላታለች ልዩ። ዶክተር ርብቃም ይኸውልሽ በቅርቡ ያውቃል፣ ይህ ነገር ደግሞ ለእነሱ ብለሽ ዋጋ እንደከፈልሽ ያወቀ ጊዜ ራሱን ነው የሚጸጽተው። ዝም ብለሽ ዝም በይ፣ በቅርቡ እንደሚያውቅ ደግሞ እርግጠኛ ነኝ ብላም ትላታለች። ይህ ሁሉ ነገር ካወቀም በኋላ ሁሉንም ነገር ይቅርታ ያደርግልሻል። አዎ ግን ደግሞ ከህይወቱ ላይ ደግሞ ሌላ ችግር ጠመርኩበት።
በቃ በእኔ የተነሳ ሲከፋ ማየት አልፈልግም ብላ ልዩም እያለቀሰች በንባ አብርሃምን ስላሳዘነችው በጣም ተከፍታም ትነግረዋለች። ግን እኮ አላየሽውም ወይ እንዴት እንደሆነ? እኔ እንደበደልኩትኝ እያወቀ እንኳን እሱ ወደዚህ ቤት መለሰኝ። አብርሃም እንደዚህ አይነት ሰው ነው። ለምን እንደው ታውቂያለሽ ወደዚህ የመለሰኝ እኔ እንዳልቸገርና እኔ እንዳልጎዳ ስለሚፈልግ ነው። አብርሃም የራሱን ወደታች የሆኑ እንዲሁም ደግሞ ለሰዎች በጣም ተጎድቶ የሚኖር ሰው ነው። እናም እሱን ማሳዘን ለእኔ በጣም ከባድ ነው ብላ ልዩም በጣም ታዝናለች። ዶክተር ርብቃም ልዩ እንድትረጋጋ አዎ ነግሬሻለሁ እኮ ግን ደግሞ ይኸውልሽ ተጋግዘን እናጋልጣቸዋለን። ያኔ ለነሱ በጣም ከባድ ነው የሚሆነው። እናም ይልቀውስ አሁን እዚህ መሆንሽን ካወቁ ሌላ ችግር እንዳይፈጥሩብሽ፣ ስለዚህ ዝም ብለሽ ተረጋጊ ብላም ትላታለች። ልዩም ግን ደግሞ ይህን ነገር ደፍራ ለአብርሃም ለመናገር ወስና ነበረ። ነገር ግን ደግሞ ቤተሰቦቿን ብዙ ነገር ስለሚያደርግባትም በዛም ፈርታም ተወችው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰባናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ሳቤላ ቀጣይ ክፍል ይዤላችሁ መጥቻለሁ። በዛሬው ዕለት ሳቤላ ምን ተፈጠረ የሚለውንም ነው ይዤላችሁ መጣሁት። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን እንግዲህ ለድምጼ በጣም ይቅርታ ጠይቃለሁ። በጣም ኃይለኛ ጉንፋን ይዞኛል። ድምጼም በጣም ተቀይሯል። እንዲሁም ተፋሽ ቁርጥ እያለ ስለሆነ ስለዚህ ከወዲሁ ይቅርታ ለመጠየቅ ሞክራለሁ ማለት ነው። ጋይስ እንግዲህ ዛሬ ምን ተፈጠረ የሚለውን ርብቃ እንግዲህ ልዩን እያጽናናቻት ትገኛለች። እናም አይዞሽ፣ ስለዚህ አብርሃም አንድ ቀን ይህን እውነት ያወቀ ጊዜ ሁሉንም ነገር ይቅርታ ያደርግልሻል በማለት ግን እኮ አብርሃም በፍጹም ይህን ነገር አያውቅም ብላም ትላታለች። አብርሃም በቅርቡ ያውቃል፣ እንዲሁም ደግሞ እኛም ተባብረን እናጋልጣቸዋለን እነዚህን ሰዎች ስትልም ነበረ። እንዲሁም ባርኮንና ዲና የአብርሃምን ቤት እያዩ ወደ ላይ እየተመለከቱ ይህ እንግዲህ ከአሁን በኋላ ይህ ፎቅ መቼ ነው የኛ የሚሆነው? የእኛ ቤት ሆኖ ልጆቻችን እንደፈለጉ የሚቦርቁበት መቼ ነው እያሉም እንግዲህ በጉጉት ሲያይም ነበረ። እንዲሁም ዲና አሁን በቅርቡ የራሳችን የሆነ በጣም ትልቅ ፎቅ የራሳችን ይኖርናል እያለችም ስትል ነበረ። በቃ ፈጣሪ ማመስገን አለብን። አሁን እኮ ዞሮ ኮንዶሚኒየሙም በእኛ ስም ሆኗል ብሎም ይላታል። ይህንን በሚላት ሰዓት አዎ ብቻ ይህን ቤት ግን ደግሞ የራሳችን ማድረግ አለብን ብላም ትወስናለች። እንግዲህ አሁንም ቢሆን ሌላ ችግር እየተፈጠረባቸው ቢሆንም ነገር ግን ከተንኮላቸው በፍጹም ሊታረሙ አይችሉም። በተለይ ልዩን በጣም እየጎዷት ከመጀመሪያ ጀምረው የእነሱን ሴራ ስለምታውቅባቸው ስለዚህ ብዙ ጊዜ እየጎዷት